ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤተ አማራ ቀጠናዎች ከ4 በላይ ግንባር አውደ ውጊያዎችን ከፍተው መዋላቸው ተሰምቷል። መቄት፣ ዋድላ፣ ጋሸና ዙሪያና ላስታ ቀጠናዎች አፍላ ውጊያ ሲካሄድባቸው ከዋሉ አካባቢዎች ውስጥ በቀዳሚነት ይጠቀሳሉ። ቁልፍ ወታደራዊ ቦታዎች በፋኖ ኃይሎች እጅ ሲገቡ በአውደ ውጊያዎቹ በርካታ ሰብአዊና ወታደራዊ ኪሳራዎች ተመዝግበዋል። ዝርዝር የግንባር መረጃዎቹ ተሰናድተዋል። አገዛዙ በበኩሉ ለመብት ጥያቄ ሰላማዊ ሰልፍ ባደረጉ ሐኪሞች ላይ ድብደባና እስራት መፈጸሙ ተሰምቷል። በአማራ ክልል የሚገኙ ሐኪሞች በበኩላቸው የመብት ጥያቄያቸው ካልተመለሰ ከሰኔ 30 ጀምሮ የሥራ ማቆም አድማ እንደሚመቱ አስጠንቅቀዋል። በወለጋ አዲስ የውጊያ ግንባር መከፈቱ ተሰማ። በውጊያው 6 መስመራዊ መኮንኖች 43 እግረኛ ሰራዊት ሲሞቱ 2 ዲሽቃዎችን ጨምሮ ሌሎች የቡድንና የነፍስ ወከፍ መሳሪያዎች በምርኮ ገቢ መድረጋቸው ተሰምቷል። በሌላ በኩል የብልጽግና አየር ኃይል በወለጋ ቀጠና መጠነ ሰፊ ማጥቃት ለመፈጸም ዝግጅት መጨረሱን ወታደራዊ ምንጮች ጠቁመዋል። በነቀምቴ ባሮ ቱምሳ አየር ማረፊያ የጦር ጀቶች በተከታታይ ማረፋቸውን ያሳወቁት ወታደራዊ ምንጮች ዝርዝር የደህንነት ጥንቃቄ መልእክቶችን አድርሰውናል። ይደመጣል። የኦነግ ሸኔ ታጣቂ ኃይል በ4 ዋና ዋና ግንባሮችና በ15 ንዑስ ግንባሮች በርካታ ኃይሉን ወደ ሸዋ ቀጠና ማስገባቱን ተከትሎ የንጹሃን እልቂት ጨምሯል። ይህንን ተከትሎ አስቸኳይ መግለጫ ወጥቷል። የኢትዮጵያ ሕዝብና የዓለም አቀፉ ማህበረሰብ በአገዛዙና ኦነግ ሸኔ ጥምር ኃይል ጦርነት ከተከፈተበት የደራ አማራ ሕዝብ ጎን መቆም ይገባቸዋል ተብሏል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በብልጽግናው የስልጣን ዘመን በሚሊዮኖች የሚቆጠሩ ኢትዮጵያውያን ላስከፊ ረሃብ ተጋልጠዋል። ረሃቡን ይበልጥ አስከፊ የሚያደርገው የእርዳታ ድርጅቶች ወደ ተጎጂዎች ቀጠና አምርተው እርዳታ እንዳያከፋፍሉ ጦርነቱ ከሚፈትናቸው ትይዩ ድንገት እርዳታ የሚያቆሙ አካላትም ቁጥራቸው ጨምሯል። ሌላኛው መረጃችን ነው። የመካከለኛው ምስራቅ ቀውስ የሰላም አየር እየራቀው ዳግም ወደ ወታደራዊ ግጭት እንዳይገባ በእጅጉ ተሰግቷል። የኢራን ባህር ኃይል ዛሬ ሰኔ 12 ቀን በሰጠው አስቸኳይ መግለጫ የሆርሙዝ ሰርጥ ዳግም ዝግ ሆኖ እንደሚቆይ አሳውቋል። በሊባኖስ ውስጥ ሙሉ የተኩስ አቁም መደረግና የእስራኤል ኃይሎች ከሊባኖስ መውጣትን በቅድመ ሁኔታ አስቀምጧል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራ ቀጠናዎች የፋኖ ኃይሎች ከ4 በላይ ከባድ አውደ ውጊያዎችን ከፍተው መዋላቸው ተጠቆመ። አገዛዙ በበኩሉ ለመብት ጥያቄ ሰላማዊ ሰልፍ ባደረጉ ሐኪሞች ላይ ድብደባና እስራት መፈጸሙ ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው አውደ ውጊያ በተለያዩ የአማራ ክልል አካባቢዎች ተጠናክሮ ቀጥሏል። በተለይም በወሎ ቤተ አማራ አዳዲስ የውጊያ ግንባሮች የተከፈቱ ሲሆን መቄት፣ ዋድላ፣ ጋሸና ዙሪያና ላስታ ቀጠናዎች አፍላ ውጊያ ሲካሄድባቸው ከዋሉ አካባቢዎች ውስጥ በቀዳሚነት ይጠቀሳሉ። እንደ ፋኖ ምንጮች መረጃ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የተለያዩ አሃዶች በበርካታ አካባቢዎች ጠንካራ ውጊያ ያደረጉ ሲሆን በተለይም 303ኛ አሳምነው ኮር 81ኛ ክፍለ ጦር በሚንቀሳቀስበት ሰሜን ወሎ ዞን መቄት ወረዳ የተንቀሳቀሰው ያጋዙ ጦር ክፉኛ መመታቱ ነው የታወቀው። መነሻቸውን ከፍላቂት ከተማ በማድረግ ወደ ሀና መኳት በመንቀሳቀስ ላይ በነበረው ያጋዙ ጦር ላይ በተከፈተው ማጥቃት ከፊል ፍላቂት ከተማን ጨምሮ ከጫት ውሃ እስከ ዳንዴበር የዘለቀ ለሰዓታት የቆየ ውጊያ መካሄዱን የፋኖ ምንጮች ገልጸዋል። ውጊያው ሰኔ 11 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ ምሽቱ 3 ሰዓት መካሄዱን የገለጹት የፋኖ ምንጮች በአውደ ውጊያው ቁጥሩ በውል ያልታወቀው ሆኖም ከፍተኛ ሊባል የሚችል ያገዛዙ ጦር ሞትና ቁስለኛ መሆኑን ገልጸዋል። ከ7 ሰዓት በላይ በዘለቀው አውደ ውጊያ ያገዛዙ ጦር ወደ ኋላ ለመመለስ ተገዶ ወደ ፍላቂት ከተማ መሸሹን፣ በዚህ ውጊያ በመቄት ቀጠና ተጨማሪ ገዢ ወታደራዊ ቦታዎች በፋኖ ኃይሎች እጅ መግባታቸው በግንባር መረጃው ላይ ተመላክቷል። በዚህ የተበሳጨው ያገዛዙ ጦር ከፍላቂት ከተማ ወጣ ብሎ በተከታታይ በፈጸመው የመድፍ ድብደባ የንጹሃንን ቤትና ንብረት ያወደመ ሲሆን በመድፍ ድብደባው ቢያንስ 2 ንጹሃን ግለሰቦች ህይወታቸውን ሲያጡ 3 ቁስለኛና 2 መኖሪያ ቤት በመድፍ ድብደባው መውደሙን የዓይን እማኞች አረጋግጠዋል። በሌላ የግንባር መረጃ በዚሁ የወሎ ቤተ አማራ ቀጠና በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር አርበኞች በቡግና ወረዳ በተለያዩ ቦታዎች ላይ ባጋዙ ጦር ላይ የተጠና እርምጃ መውሰዳቸው ተሰምቷል። የፋኖ ምንጮች ለጣቢያችን ባደረሱት የግንባር መረጃ አይና ከተማ ዙሪያን ጨምሮ በሐሙሲት ከዮብ እና ዘርጋው መታሰቢያ ሐውልት ጀምሮ እስከ ብርኮ ጭቃው ሜዳ ድረስ በተደረገው አውደ ውጊያ የፋኖ ኃይሎች ጠንካራ ማጥቃት አድርሰዋል። ዛሬ ሰኔ 12 ቀን 2018 ዓ.ም በአይና ወረዳ ከሴዛብ መድኃኔ ዓለም ጀምሮ እስከ ቆብ ድረስ በተደረገ አውደ ውጊያ የ19ኛ ክፍለ ጦር አሃዶች በደፈጣና በሽምቅ እርምጃ ባጋዙ ጦር ላይ ከፍተኛ የተባለለት ሰብአዊና ወታደራዊ ኪሳራ ማድረሳቸውን የፋኖ ምንጮች ገልጸዋል። ከሰኔ 10 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በተካሄደው እልህ አስጨራሽ ውጊያ ከወገን በተወረወረ ሞርተር ከጠላት መካናይዝድ ኃይል ላይ አርፎ ሞርተር 82 መሳሪያቸውን ከጥቅም ውጭ በማድረግና 23 ያገዛዙ ኃይል በመደምሰስ ከ35 በላይ በማቁሰል በብልጽግና ሰራዊት ላይ ከፍተኛ ድል መቀዳጀቱን የገለጸው ኮሩ በላስታ ቀጠና ያለ ረፍት ውጊያዎች እንደቀጠሉ
መሆኑን በይፋ የግንባር መረጃው ላይ አመላክቷል። የሰሞኑን ተከታታይ አውደ ውጊያዎች ተከትሎ ያጋዙ ጦር ሙትና ቆስለኛውን በአምቡላንስና በፓትሮል በማመላለስ የተጠመደ ሲሆን በዚሁ የላስታ ቀጠና አይና ኢየሱስ ጤና ጣቢያ ሲቪሎችን ከማስተናገድ ታግዶ በቆስለኛ ያጋዙ ወታደሮች እንደተጨናነቀ ታውቋል ሲል አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ ኮር ህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ ባለፈው ሰኔ 10 ቀን የመብት ጥያቄ በማንሳት በአደባባይ ሰላማዊ ሰልፍ ያደረጉ ሐኪሞች ባጋዙ ጸጥታ ኃይሎች እስርና ድብደባ እንደተፈጸመባቸው ለጣቢያችን በደረሰው መረጃ ላይ ተመላክቷል። በአማራ ክልል በተለያዩ ሆስፒታሎች በተለይም በሞጣ ደብረ ማርቆስ አዴትና አውይ የሚሰሩ የጤና ባለሙያዎች ከ5 እስከ 7 ወራት የሚደርስ የትርፍ ሰዓት ክፍያ ባለመፈጸሙ ምክንያት የሥራ ማቆምና ሰላማዊ ሰልፍ በማድረጋቸው በመንግስት የጸጥታ ኃይሎች እስራት ድብደባና ዛቻ እንደተፈጸመባቸው ገልጸዋል። ባለሙያዎቹ እንደገለጹት እስከ ሰኔ 30 ቀን ድረስ መፍትሄ ካልተሰጣቸው የትርፍ ሰዓት ስራቸውን ሙሉ በሙሉ እንደሚያቆሙ ያስጠነቀቁ ሲሆን የክልሉ ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ በበኩላቸው ችግሩ በአማራ ክልል ብቻ አይደለም በሚል ጉዳዩን ወደ ጤና ሚኒስቴር በመምራት ዝርዝር ማብራሪያ ከመስጠት ተቆጥበዋል ሲል ቲክቫህ ኢትዮጵያ ዘግቧል። እውነታው በአማራ ክልል በተለያዩ አካባቢዎች የሚገኙ የሕክምና ባለሙያዎች የአደባባይ ተቃውሞ ሰልፍ ማካሄዳቸውን ተከትሎ ለእስርና ድብደባ መጋለጣቸው ነው የሚሉት ሌሎች የመረጃ ምንጮች የጤና ባለሙያዎቹ ከሌላው በከፋ መልኩ ሙያዊ መብታቸው ተገድቦ ከፍተኛ እንግልት እየተፈጸመባቸው መሆኑን ገልጸዋል። ባለሙያዎቹ በአስቸጋሪ የጦርነት ቀጠና ጭምር አገልግሎት እየሰጡ ባሉበት ሰዓት የሥራ ክፍያ በአግባቡ እየተፈጸመላቸው እንዳልሆነ ይገልጻሉ። ባለፈው ሰኔ 10 ቀን በምስራቅ ጎጃም ዞን ሞጣ ከተማ ሞጣ ሆስፒታል የሚገኙ የሕክምና ባለሙያዎች በሆስፒታሉ ግቢ ውስጥ የተለያዩ መፎክሮችን በመያዝ የተቃውሞ ሰልፍ ማካሄዳቸው ይታወሳል። በሌሎች አካባቢዎች የሚገኙ የጤና ባለሙያዎች መብታችን ይከበር የሚል ድምጽ ማሰማታቸውን ተከትሎ ለእስራትና ለድብደባ መጋለጣቸውን የገለጹት ሐኪሞቹ ከሰኔ 30 በኋላ ሙሉ በሙሉ የሥራ ማቆም አድማ እንደሚመቱ ከወዲሁ አስጠንቅቀዋል። ክፍያ ይለቀቅልን፣ በየትኛውም ዓለም ላይ ያለ ክፍያ የሚሰራ የለም የሚሉ ጥያቄዎችን ያቀረቡት ባለሙያዎቹ ላለፉት 5 ወራት የሰሩት የትርፍ ሰዓት ክፍያ እንዳልተሰጣቸው ህዝብ ይወቅልን ብለዋል። የብልጽግናው አገዛዝ በሰማይ በምድር ጦርነት ከፍቶ እየፈጀው ያለው የአማራ ህዝብ የተሟላ የጤና አገልግሎት እንዲያገኝም ሆነ እንቁ የሕክምና ባለሙያዎቹ ጥያቄያቸው ተመልሶ አገልግሎታቸውን እንዲቀጥሉ ያደርጋል ተብሎ ባይጠበቅም የጤና ባለሙያዎቹ ለህዝባዊ እምቢተኝነት ግብዓት የሆነ ተቃውሞ ማሰማታቸውን ቀጥለዋል። ባለፈው ዓመት ግንቦት ወር ላይ በኢትዮጵያ የሚገኙ የጤና ባለሙያዎች የሥራ ማቆም አድማ ማድረጋቸውን ተከትሎ አገዛዙ ክፉኛ ተሸብሮ ባለሙያዎችን በግፍ ማሰሩ አይዘነጋም። በወለጋ አዲስ የውጊያ ግንባር መከፈቱ ተሰማ። በውጊያው 6 መስመራዊ መኮንኖች 43 እግረኛ ሰራዊት ሲሞቱ ከባድና ቀላል መሳሪያዎች በምርኮ ገቢ መድረጋቸው ተሰምቷል። ዛሬ ሰኔ 12 ቀን ከወደ ወለጋ የተሰማው መረጃ በወለጋ ራሳቸውን የሚከላከሉ የፋኖ ኃይሎች ባገዛዙ ጦር ላይ ከባድ ማጥቃት መሰንዘራቸው ነው። በአማራ ፋኖ ብሔራዊ ንቅናቄ የአንሻ ሰይድ እዝ ስር የሚንቀሳቀሱ የፋኖ ኃይሎችም በምስራቅ ወለጋ ዞን ባገዛዙ ጦር ላይ በከፈቱት ማጥቃት በርካታ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን የፋኖ ምንጮች ገልጸዋል። እንደ ፋኖ ምንጮች መረጃ ዛሬ ሰኔ 12 ቀን ከጧቱ 2 ሰዓት ጀምሮ በተቀሰቀሰው በዚህ ውጊያ 6 የበታች መስመራዊ መኮንኖችና 43 እግረኛ የሰራዊቱ አባላት ሙሉ በሙሉ ተመተዋል። ቁጥሩ በውል ያልታወቀ ኃይል ከባድና ቀላል ቁስለኛ በሆነበት በዚህ አውደ ውጊያ በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች በፋኖ ኃይሎች በምርኮ ገቢ መድረጋቸው በግንባር መረጃው ላይ ተመላክቷል። በተለይም 2 ዲሽቃ ከነ ሙሉ ተተኳሻቸው እንዲሁም የብሬንና የስናይፐር ጠበንጃዎች ቁጥር ስፍር ከሌላቸው የቡድን የጦር መሳሪያዎች በምርኮ ገቢ በተደረገበት በዚህ አውደ ውጊያ በፋኖ ኃይሎች በኩል የከፋ ጉዳት እንዳልተመዘገበ ነው የተገለጸው። በሌላ መረጃ የብልጽግና አየር ኃይል በወለጋ ቀጠና መጠነ ሰፊ ማጥቃት ለመፈጸም ዝግጅት መጨረሱን ምንጮች ጠቁመዋል። ከሰሞኑ በነቀምት የባሮ ቱምሳ አየር ማረፊያ የጦር ጀቶች መመላለሳቸውን ያሳወቁት ወታደራዊ ምንጮች በወለጋ ቀጠና በተለይም በምስራቅ ወለጋ ዞን መጠነ ሰፊ የአየር ጥቃት ሊሰነዘር እንደሚችል እንቅስቃሴው የዝግጅቱ አካል መሆኑን ጠቁመዋል። ከዚህ ቀደም በምስራቅ ወለጋና በሆሮ ጉድሩ ወለጋ አማራው በሚኖርባቸው አካባቢዎች በመድፍና በዙ 23 ሲፈጸም የቆየውን ከባድ ድብደባ ያስታወሱት ምንጮች አሁን የተገኘው መረጃ ደግሞ የስጋቱን አሳሳቢነት ይበልጥ ከፍ ያደርገዋል ብለዋል። ይህን ተከትሎ በወለጋ አካባቢዎች የሚኖሩ ወገኖች ራሳቸውንና ቤተሰቦቻቸውን ከአየርና ከከባድ መሳሪያ ጥቃቶች እንዲጠብቁ አሳስበዋል። በተለይም የአየር ላይ ቅኝትና እንቅስቃሴዎችን መከታተል፣ የድምጽ ትኩረት፣ የጀት የሄሊኮፕተር ወይም የድሮን ድምጽ ሲሰማ ወዲያውኑ ከተጋላጭ ቦታዎች በመራቅና መጠለያ መያዝ እንደሚገባ ጠቁመዋል። በተጨማሪም የመልእክት ልውውጥ ማድረግ እንደሚገባ ያሳሰቡት የመረጃው ምንጮች በአካባቢው የሚታዩ ያልተለመዱ የአየር ላይ እንቅስቃሴዎችንና ስጋቶችን ለጎረቤትና ለአቅራቢያ ማህበረሰብ አባላት በፍጥነት ማሳወቅ እንደሚገባም አስገንዝበዋል። በወለጋ የሚንቀሳቀሱ የፋኖ ኃይሎች ተከታታይ ማጥቃት መፈጸማቸውን ተከትሎ ከፍተኛ ድንጋጤ ውስጥ የገባው አገዛዙ በአየር ኃይሉ በኩል መጠነ ሰፊ ማጥቃት ሊከፍት እንደሚችል የጠቆሙት ምንጮች ንጹሃን ወገኖች ራሳቸውን ከጥቃት የሚጠብቁባቸው አስተማማኝ መጠለያዎችን ማዘጋጀትና መጠቀም እንዳለባቸው ጠቁመዋል። የመከላከያ ጉድጓዶች በየመኖሪያ አካባቢውና በገጠር ቀጠናዎች ከአየር ድብደባና ከከባድ መሳሪያ
ከስብርባሪዎች የሚከላከሉ ጉድጓዶችን ቀድሞ ማዘጋጀትና ጥቃት በሚሰነዘርበት ወቅት በአግባቡ መጠቀም እንደሚገባ ያሳሰቡት ምንጮች ከተጋላጭ ሁኔታዎች መራቅ እንደሚገባም አሳስበዋል። የኢትዮጵያ ህዝብና የዓለም አቀፉ ማህበረሰብ በአገዛዙና ኦነግ ሸኔ የጥምር ኃይል ጦርነት ከተከፈተበት የደራ አማራ ህዝብ ጎን መቆም ይገባቸዋል ተባለም። የአዲስ አበባ ሚዲያ ምክር ቤት ዛሬ ሰኔ 12 ቀን 2018 ዓ.ም ባወጣው አስቸኳይ መግለጫ በሸዋ ጠቅላይ ግዛት መራቤቴ አውራጃ ደራ ወረዳ ላይ ራሱን ኦላ እያለ የሚጠራውና ከአገዛዙ ጋር እየተናበበም እየተቀናጀም የሚንቀሳቀሰው ኃይል በአማራ ላይ መጠነ ሰፊ ጥቃት መክፈቱን አስታውቋል። ጥቃቱ ከሰኔ 9 ቀን 2018 ዓ.ም ጀምሮ በውድቅት ሌሊት የተጀመረ ሲሆን ላለፉት 3 ተከታታይ ቀናት በተካሄደ ጥቃት በርካታ ንጹሃን አማሮች በማንነታቸው እየተለዩ ተገለዋል። በርካቶች ቀላልና ከባድ የመቁሰል አደጋ ገጥሟቸዋል። በርካቶችም ታግተዋል። እንዲሁም ከፍተኛ የንብረት ዘረፋና ውድመት እንደተፈጸመባቸው ገልጿል። መግለጫው አክሎም በአማራ ህዝብ ላይ ጥቃት የከፈተው የኦሮሞ ነጻ አውጪ ሰራዊት ሸኔ የሚባለው ታጣቂ ኃይል ሲሆን በአገዛዙ የመከላከያ ሰራዊትና የአካባቢው ባለስልጣናት ስልታዊ ሽፋን እንደተሰጠው ከስፍራው ያሰባሰብነው መረጃ ያመላክታል ብሏል። ታጣቂው ኃይል ሰኔ 9 ቀን 2018 ዓ.ም በጉንዶ መስቀል ጥቃቱን በመጀመር በመራቤቴ በኩል ወደ ደራ አቅጣጫ፣ በሰላሌ በኩል ወደ ደራ አቅጣጫና በምዕራብ ወሎ በኩል ወደ ደራ አቅጣጫ በሶስት ግንባር ገዳይ ኃይል አሰማርቶ መጠነ ሰፊ ጥቃት መክፈቱን አመላክቷል። የአካባቢው ያገዛዙ ባለስልጣናት በስፍራው የነበረውን ምንሻን ከባዶ ከተማ በማስወጣት ከተማዋን ክፍት በማድረግና ነዋሪውን ያለ አንዳች ተከላካይ ኃይል በማስቀረት የኦነግ ሸኔ ኃይል ጥቃት እንዲፈጽም ሁኔታዎችን ማመቻቸታቸውን የገለጸው የአዲስ አበባ ምክር ቤት መግለጫ የመራቤቴ አውራጃ አካል የሆነችው ደራ ወረዳ በዚህ ሰዓት ግልጽና ተጨባጭ የዘር ማጥፋት ወንጀል እየተፈጸመባት መሆኑን አመላክቷል። ታሪካዊቷ ደራ ወረዳ ውስጥ ያለውን ነባር የአማራ ህዝብ ስብጥር መቀየር ላለፉት 35 ዓመታት ተከታታይ ሙከራዎች ሲደረግ መቆየቱን ያወሳው መግለጫው አማራን ከስፍራው የማጽዳት ዘመቻው አሁንም ወደ ተጠናከረ የቡድን ጥቃት ማደጉን አመላክቷል። የአዲስ አበባ ሚዲያ ምክር ቤት በአገዛዙና በኦነግ ሸኔ በደራ አማራ ህዝብ ላይ የተከፈተውን ጥቃት በእጅጉ ያወግዛል ያለው መግለጫው መላው የኢትዮጵያ ህዝብ፣ የአማራ ህዝብ እንዲሁም የአማራ ፋኖ ለተጠቃው ህዝባችን በአፋጣኝ ትደርሱለትና ከዘር ማጥፋት ወንጀል ፈጻሚ ኃይሎች እንድታድኑት ዘንድ ጥሪ እናቀርባለን ብሏል። ይህንን ጸረ አማራ ዘመቻን ለማክሸፍ የአማራ ፋኖ እያደረገ ያለውን ተጋድሎ ያደነቀው መግለጫው ጦርነቱ በነገደ አማራ ህዝብ ላይ ከተከፈተው የብልጽግናው አገዛዝ የዘር ማጥፋት ዘመቻ አንደኛው ገጽታው ሲሆን በወለጋ፣ ባጣዬ፣ ባሪሲ፣ በመተከል፣ በባሌ፣ በሐረርጌና መሰል የኢትዮጵያ ግዛቶች ውስጥ የተፈጸመ ሀገር አቀፍ ጭፍጨፋ አካል ነው ብሏል። የዘር ማጥፋት ወንጀል ፈጻሚዎቹ በተደጋጋሚ እንደሚይዙትም መቋጫው አዲስ አበባ ነው ያለው መግለጫው ዓላማውም የኢትዮጵያ ህዝብ ደሙን አፍሶ አጥንቱን ከስክሶ ምትክ የለሽ ብርቅዬ ህይወቱን ሰውቶ የገነባትና ነጻነቷን ጠብቆ ለዛሬ ትውልድ ያስተላለፋትን ሀገረ ኢትዮጵያን ማፍረስ ነው ብሏል። የአማራ ህዝብ የተከፈተበትን ነገዳዊ ጥቃት መክቶ ለማክሸፍ መታገል ከጀመረ 3ኛ ዓመቱን በያዘበት በዚህ ወቅት የደራ አማራ ጥቃት ተከፈተበት ብለን ከምናሰማው ጩኸትም ሆነ ለቅሶ ባሻገር ንጹሃንን በማንነታቸው በጅምላ እየገደለ እያገተና ሀብትና ንብረቱን እየዘረፈ ያለውን ይህንን የዘር ማጥፋት ወንጀል ፈጻሚ ኃይል መላ ኢትዮጵያውያን በሙሉ ኃይላችን ልንገጥመውና ህልውናችንን ልንከላከል ይገባል ሲል የትግል ጥሪውን አቅርቧል። በዚህም ሂደት የዓለም ህዝብ ከመላው ኢትዮጵያ ህዝብና ቀጥተኛ የዘር ማጥፋት ጦርነት ከተከፈተበት የአማራ ህዝብ ጎን ሊቆም ይገባልም ብሏል። በብልጽግናው የስልጣን ዘመን በሚሊዮኖች የሚቆጠሩ ኢትዮጵያውያን ለአስከፊ ረሃብ ተጋልጠዋል። ረሃቡን ይበልጥ አስከፊ የሚያደርገው የእርዳታ ድርጅቶች ወደ ተጎጂዎች ቀጠና አምርተው እርዳታ እንዳያከፋፍሉ ጦርነቱ ከሚፈትናቸው ትይዩ ድንገት እርዳታ የሚያቆሙ አካላትም ቁጥራቸው ጨምሯል። በጉዳዩ ላይ ሬፊጂስ ኢንተርናሽናል የተሰኘ ተቋም ባወጣው ማስጠንቀቂያ የአሜሪካ መንግስት በኢትዮጵያ ውስጥ ይተገብረው የነበረውን ፕሮግራም ማቋረጡን ተከትሎ ሚሊዮኖች ሊራቡ ይችላሉ ብሏል። ፕሮግራሙ ጆይንት ኢመርጀንሲ ኦፕሬሽን ኢትዮጵያ ይሰኛል። የዚህ ተቋም ድጋፍ መቋረጥ ውሳኔ በከፋ ጊዜ የመጣ ነው። ተቋሙ በኢትዮጵያ ክረምቱ እየመጣ ባለበትና ጦርነቱ በተባባሰበት ሁኔታ አሜሪካ ፕሮግራሙን ለማቋረጥ መወሰኗን ተችቷል። ፕሮግራሙ እንደ አውሮፓ አቆጣጠር ከ2008 ወዲህ በድርቅና በውስጣዊ ግጭት ለተፈናቀሉ ዜጎች ቀጥተኛ የምግብና የገንዘብ እርዳታ የሚያደርስ እጅግ አስፈላጊ ፕሮግራም ነው። ፕሮግራሙ ባለፉት 2 አስርት ዓመታት ውስጥ ለ3 ሚሊዮን ሰዎች ህይወት መሰንበት ቁልፍ ነበር። ፕሮግራሙ በትራምፕ ዳግም የስልጣን ዘመን በአሜሪካ ውጭ ጉዳይ መስሪያ ቤት በኩል በተወሰደ እርምጃ ባለፉት ዓመታት ሲቆራረጥ የቆየ ሲሆን አሁን ሙሉ በሙሉ እንዲዘጋ መወሰኑ ተገልጿል። የፕሮግራሙ መቋረጥ የሚጎዱ ሰዎችን ለረሃብ ከማጋለጡ ባሻገር የኢትዮጵያን የመካከለኛ ዘመን የምግብ ዋስትና ግብ የሚነካ መሆኑ ተገልጿል። ፕሮግራሙ በኢትዮጵያ ባለፉት 20 ዓመታት ሲያጋጥሙ ለነበሩ የተፈጥሮና ሰብአዊ ቀውሶች ለተፈናቀሉ ወገኖች የአስቸኳይ ጊዜ እርዳታ የሚሰጥበት ዋነኛ ፕሮግራም ነበር።
በዩኤስአይዲ በጀት የሚደረግና በሀገር ውስጥ ባሉ መንግስታዊ ባልሆኑ እንደ ካቶሊክ ሪሊፍ ሰርቪስ ያሉ ድርጅቶች በኩል የሚተላለፍ እርዳታ የነበረ ሲሆን ፕሮግራሙ በተያዘው ሰኔ ወር ስራው የሚቋረጥ ይሆናል። ፕሮግራሙ ከኢትዮጵያ አልፎ በአፍሪካ ሀገራት ላይ ሲተገበር የነበረ ሲሆን እንደ አውሮፓ አቆጣጠር በ2025 ዋሽንግተን ለዚህ ፕሮግራም ከ341 ሚሊዮን ዶላር በላይ አውጥታለች። በኢትዮጵያ በተለይም ከግጭት መልስ ለተፈናቀሉ ወገኖች እርዳታ የሚቀርብበት ስርዓት የነበር ቢሆንም በአሁኑ ሰዓት በቀጠሉት ግጭቶች የተነሳ ሰብአዊ ቀውሱ እየተባባሰና የዕለት ሰብአዊ እርዳታ ፈላጊዎች በሚሊዮን የሚቆጠሩ እንደሆኑ ነው የተጠቆመው። የፕሮግራሙ መቋረጥ ተከትሎ 3.1 ሚሊዮን ሰዎች በኢትዮጵያ የምግብ ችግር ውስጥ እንደሚገቡ ሲገመትም ከነዚህ ውስጥ 1 ሚሊዮን የሚሆኑ የውስጥ ግጭት ተፈናቃዮች የረሃብ አደጋ ውስጥ ሊገቡ ይችላሉ ተብሏል። የኢራን ባህር ኃይል የሆርሙዝ ሰርጥ ዳግም ዝግ ሆኖ እንደሚቆይ አሳወቀም። የኢራን ባህር ኃይል ዛሬ ሰኔ 12 ቀን በሰጠው አስቸኳይ መግለጫ በሊባኖስ ውስጥ ሙሉ የተኩስ አቁም መደረግና የእስራኤል ኃይሎች ከሊባኖስ መውጣትን በቅድመ ሁኔታ በማስቀመጥ የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ አሳወቀም። እነዚህ ቅድመ ሁኔታዎች በኢራንና በአሜሪካ መካከል የተደረገው የመግባቢያ ስምምነት አካል እንደነበሩ ያስታወሰው የኢራን ባህር ኃይል መግለጫ እነዚህ ቅድመ ሁኔታዎች እስኪሟሉ ድረስ የሆርሙዝ ሰርጥ ዝግ ሆኖ ይቆያል ሲል አሳውቋል። ሁሉም መርከቦች ለራሳቸው ደህንነት ሲሉ ወደ ሆርሙዝ ሰርጥ እንዳይጠጉ ያዘዘው የኢራን ባህር ኃይል ይህንን ትዕዛዝ የሚጥስ ማንኛውም መርከብ ኢላማ ይደረጋል ብሏል። ይህ መግለጫ ወደ ተግባር የሚቀየር ከሆነ ለዓለም ኢኮኖሚ፣ ለነዳጅ ዋጋና ለቀጠናው ደህንነት እጅግ ትልቅ ተጽዕኖ ሊያሳድር ይችላል ተብሏል። የሆርሙዝ ሰርጥ የዓለም የነዳጅ 1/5 የሚሆነው መተላለፊያ ዋና መንገድ ሲሆን ሰርጡ ከሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ኩዌት፣ ኢራቅ እና ኢራን የሚወጣው በሚሊዮን በርሜል የሚቆጠር የነዳጅ ምርት በየዕለቱ በዚህ መተላለፊያ በኩል የሚጓዝ መሆኑ አዲሱ የኢራን ባህር ኃይል መግለጫ በዓለም ምጣኔ ሀብት ላይ ትልቅ ተጽዕኖ እንደሚፈጥር ይጠበቃል። ይህ መስመር ከተዘጋ ወይም ከተደናቀፈ የዓለም የነዳጅ ዋጋ በፍጥነት ሊጨምር ይችላል። የመርከብ ትራንስፖርት ወጪ ይጨምራል። በተመሳሳይ የዓለም ገበያዎች ሊናወጡ ይችላሉ የሚሉት ተንታኞች በተለይ የነዳጅ ጥገኛ የሆኑት የአፍሪካ ሀገራት የከፋ ተጽዕኖ ይደርስባቸዋል ብለዋል። በሌላ በኩል ይህ መግለጫ በቀጠናው ያለው የጸጥታ ሁኔታ ወደ ከፋ የውጥረት ደረጃ መድረሱን ሊያመላክት ይችላልም ተብሏል። ሆርሙዝን መዝጋት ወይንም በዚህ አካባቢ የሚጓዙ መርከቦችን ማስፈራራት ከአሜሪካና ከሌሎች የምዕራብ ሀገራት ጋር ከፍተኛ ወታደራዊ ውጥረት ሊያስከትል ይችላል። ሆኖም እስካሁን ድረስ ይህ መግለጫ በይፋና በነፃ ምንጮች መረጋገጡ አልታወቀም። እንዲያም ሆኖ በቀጣዮቹ ቀናት በዓለም አቀፍ ፖለቲካ፣ በነዳጅ ገበያና በመካከለኛው ምስራቅ የጸጥታ ሁኔታ ላይ ትልቅ ትኩረት ከሚሰጣቸው ጉዳዮች አንዱ ሆኖ ይቀጥላል። እንደ ታሪክ ከተመለከትን ኢራን በተለያዩ የውጥረት ወቅቶች ሆርሙዝን ልትዘጋ ትችላለች የሚል ማስጠንቀቂያ ብዙ ጊዜ ሰጥታለች። ነገር ግን ሙሉ በሙሉ መዝጋት እጅግ ከባድ የወታደራዊ የፖለቲካና የኢኮኖሚ ውጤቶች ስላሉትም በተግባር መፈጸሙ ቀላል እንደማይሆን የቀጠናው ተንታኞች አስተያየታቸውን በመስጠት ላይ ናቸው። ከፖለቲካ አንጻር ጉዳዩ የበለጠ ውስብስብ ነው የሚሉት እነዚህ ተንታኞች ሆርሙዝ የአንድ ሀገር የውስጥ የባህር መንገድ ብቻ አይደለም በማለት ዓለም አቀፍ የንግድ መተላለፊያ መሆኑን ያስረዳሉ። እናም ይላሉ ኢራን ከዚህ ሁሉ የሰላም ሂደት በኋላ ይህንን ወሳኝ ሰርጥ ሙሉ በሙሉ ለመዝጋትም ብትሞክር ዓለም አቀፍ ምላሽ ሊገጥማት እንደሚችል ስጋታቸውን አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር